እንቅልፍ ሸለብ ካረገኝ ሰዓታት ሆነኝ። ወታደሮቹ ጆሮ በሚያደነቁር ከስከሳቸው ኳ እያደረጉ ወደ ክፍሉ ሲጠጉ ሰማሁ። ምን አለ ትንሽ ባርፍ። ስቃይ እኮ ነው። የቤቱ ጨለማ የት ሆኜ እንደሆነ አስታወሰኝ። ለካ ዛሬ ቀኑ ነው ተሰቀላላ የተባልኩበት። በርባን እባላለሁ። ያ ወንበዴ አጭበርባሪ ነፍሰ ገዳይ ነኝ። ከዓመታት በፊት ነበር ወደዚህ የምድር ሲኦል የተወረወርኩት። ክፍሉ ለሰው ልጅ የተዘጋጀ አይመስልም። አጎንብሳችሁ ገብታችሁ ቁጭ ማለት የማትችሉበት እግር መዘርጋት ቅንጦት የሆነበት ክፍል ነው። እንዲሁ ጭብጥ እንዳላችሁ ወራቶች ያልፋሉ። የሰላም እንቅልፍማ አይታሰብም። የእንቅልፍ ስጋር እያንገዳገዳችሁ ግድግዳውን ደገፍ ስትሉት የግድግዳው ቅዝቃዜ እንደ ጦር ይወጋችኋል። ያኔ ይዟችሁ የነበረው እንቅልፍ ይበናል። ለነገሩ ይገባኛል፣ ይበለኝ። አቤት የታሰሩ ቀን የሰፈሩ ደስታ ልክ አልነበረውም። ፈነጠዙ እኮ ነው የሚባለው። ያ እህቱን የገደልኩበት ሰውዬማ ጉሮሮ እስኪሰነጠቅ ነበር ለሚደበድቡ ወታደሮች ድጋፍ ስጥ የነበረው። ሁሉም ደስታው ፊቱ ላይ ይታይ ነበር። በፋሲካ ግርግር የተለመደ ቢሆንም ይህን ያህል ሲሆን ግን አይቻልም። በዓሉ ፋሲካ ለእስረኞች በዓል ነው። ከመካከላቸው አንዱ ነፃ ይሆናልና። ግን በየትኛውም አጋጣሚ እኔን አይለቁኝም። ሞተው ነው ቆሞ ነው የሚለቁኝ። ስቅላቴ እንደተቀረበ በቀደም አንዱ ጠባቂ በቡጢ ካለኝ በኋላ አርድቶኛል። ሰሞኑ እንደሚሆን ገምቼ ነበር። በዚህ መሃል ሆኜ ነበር ኮታቸውን ሲያሰሙኝ የነበሩ ወታደሮች አጠገቤ ደረሱት። ተነስ ብለው አስደነገጡኝ። ወጥተው አወጡኝና ከግራ ከቀኝ አንዳንድ ካቀመሱኝ በኋላ እንደ በግ ወጥተው ጲላጦስ ፊት ወረወሩኝ። አደባባይ ስወጣ አይቼ የማላቀው ብርሃን እንግዳ ሆነብኝና አይኔን አላስገልጥ አለኝ። ከብርሃኗ በላይ ፊቱ ፍክት ያለ አንድ ሰው በስተቀኝ ቆሞ አየሁት። ሳየው እያየኝ ፈገግ ይላል። ፍቅር የማላቀውን ሰው እንዲህ በስስት የሚያየኝ ማ ቢሆን ነው? እርግጠኛ ነኝ አያውቀኝም። ቢያቀኝ ፊቱን ያዞርብኝ ነበር። ፊቱን ሳየው ግን ተጎርቷል። እንደ ጎሰሙት ጥፊ እንዳረፈበት ያስታውቃል። ፈዝዤበት ሳላበቃ ነበር ጲላጦስ ድምፁን ቀና አድርጎ ያነቃኝ። በርባንን ወይስ ኢየሱስን ልፈታላችሁ ትወዳላችሁ አላቸው። ከመቅስፈት ሳቂ ሊያመልጠኝ ነው። ምን የሚሉት ጉር ነው? ሰው እኮ በእኔ ሞት አይደራደርም። ህዝቡ ግን ሲል ማፌዛቸው መስሎኝ ደም ይፈላ። በእኔ ነው የሚያሾፉት? እንደውም ደግ አደረኳቸው። እንኳን ዘርፋቸው ነው ካስባለኝ። ህዝቡ ግን አምሮታል። ይባስ ከፊት የተሰለፉት ሊቀ ካህናት እጃቸውን እያወራጩ የምራቸው እንደሆነ ገባኝ። ህልም መሰለኝ። አይኔና ጆሮዬን ተጠራጠርኩት። ዞር ብዬ ኢየሱስን ሳየው አሁንም አይኖቹ እኔ ላይ ናቸው። ፈገግ እያለ በፍቅር አይኔ ያየኛል። ኢየሱስ በፍቅር ታይሼ እንዳልሄድ ከቶ ልቤን አንሰፈሰፈው። ማን እንደሆነ ነው? ማን ነው? ለምንድነው በሪፈት ተሰቃይ ያደረገው? ከኔ የሚበልጥ ወንጀል ሰርቶ ነው? ይህ ሁሉ ጥያቄ አስጨነቀኝ። ከሁሉ የገረመኝ ደግሞ የጲላጦስ ጠበቃነት ነው። ጨካኙ ጲላጦስ ደም ለማፍሰስ ሲኖረጥ እንጂ ሰው ለማዳን ሲያስማማ የመጀመሪያ ነው። እንዴተኞች አይደሉ? እምቢ አሉት። ልክ ለጠባቂው እንዲለቀኝ ትእዛዝ ሲሰጠው ልቤ ስንጥቅ አለች። ለረዥም ጊዜ እጆቼና እግሮቼ እንደተጠፈሩ ስለነበሩ እጄን ማውረድ የቀን ቅዠት ሆነብኝ። እንደ ልጅ ዘለልኩኝ። ብን ብዬ ሮጥኩኝ። ዞር ብዬ እንኳን አላየሁትም። ሰፈር እንደደረስኩ በጣም የደነቀኝ አልማጭ ገላማጭ ስላልነበረኝ ነው። ጭራሽ እጄ ነሳኝ ሁሉ ነበር። ወይ ጉድ! እግር ዘርግቶ መተኛት አእምሮዬ ስለነበር ቤቴ ገብቼ ልክ እንደ በርባን ሰው ፈገግ ብሎልን አያውቅም። በስስት ታይተን አናውቅም። ኢየሱስ ያንተ ግን የሚገርመው ለጠላት የሞትከው ለበደላችን ሞት የተዘጋጀልን ባለዕዳ ነበርን። ተደርሶ ማን ነው እንዲህ የወደደን? በሞታችን ፈንታ ሊሞት የተገባው ማን ነው? ያንተ ግን የሚገርመው ለጠላት የሞትከው። ለካ
እርሱ የማርያም ልጅ ኖሯል ሳላውቅ አውቆኝ ይሞትልኝ ያ አሕዛብን ከይሁድ እኩል ያደርጋል የተባለለት አይደለም ነፍስ ሊያጠፋ ሲያስነሳ እንደነበርና ለዘላለም እንዳንሞት ስጋውን ሊሰጥ የተዘጋጀ አይደለም ቀምቶ ሊያስርፍ በተአምር ሕዝብን የሚመግብ ለዘላለም እንዳንራብ ስጋዬን ብሉ ደሜንም ጠጡ ያለ እንደሆነ አወቅኩኝ የፍቅር አኖርክብኝ ሳልወድ ወደኝ ከሙሴ የበለጠ ከጠቢቡ ሰለሞን በላይ ጥበበኛ የሕይወት ውሃ ምንጭ ከሆዱ የሚፈልቅ የጠጣ ማይጠማበት ንጉሥ እንደነበር ተገለጠልኝ እናም ይውላችሁ እንዲያ ስቀለው ሲሉት የነበረው እርሱ ነው በእኛ ፈንታ ሊሰቀል የወደደ አዎን ኢሳያስ እንደጻፈልን ሊወደድ ዘንድ ደም ግባት የለውም የተናቀ የተጠላ ሰው ሲያየው ሊጸየፈው የሚችል ጎስቋላ ነበር ረቢ ባለዳኛ ግን መድኃኒት ነው የሚበላ የሚጠጣ መድኃኒት ቆይ ለኃጢአተኛ እንዲህ ያለን ዋጋ የሚያስከፍል ግን ምንድነው እንደሚያስወድድ የሆነ ዕዳ እንዳለብኝ ተሰማኝ አወጣው አወረድኩ አሰብኩ አሰላሰልኩ ግን ፍቅር ከሚለው ውጪ ሌላ መልስ ሊመጣልኝ አልቻለም የእግዚአብሔር በግ ታርዶልናል ማንም ኃጢአትን ያልሰራ የለም ሁላችንም በርባኖች ነን የማይገባን የተገባን እንዲሁ ከታላቅ ፍቅሩ የተነሳ ብቻ ከድቅድቅ ጨለማ ወደሚደነቅ ብርሃን የተጠራን ከጠላትነት ወደ ወዳጅነት በእምነት ብቻ የተሸጋገርን የደሙ ፍሬ የስቃይ ዋጋ ነን የፍቅር ዕዳ አለብን ይህን ወንጌል ባንናገር ዕዳ አለብን ልንኖርለት ዕዳ አለብን የፍቅር